ሰላም የኤችጂኤን ቤተሰቦች እንደምላችኋል። የዕለቱ መረጃዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎች። የዓለማችን ድሃው የቀድሞው የኡራጋይ ፕሬዝዳንት ሆሴ ሙጂካ ከዚህ ዓለም በሞት ተለዩ። መምህሯን ፍቅረኛዋ በቅናት ተነሳስቶ የገደላት ግለሰብ እጁን ለፖሊስ ሰጥቷል። ፕሬዝዳንት ትራምፕ በሶሪያ ላይ ተጥሎ የቆየውን ማዕቀብ ለማንሳት ቃል ገቡ። ኢትዮጵያ 1 ሚሊዮን የውጭ ሀገር ስደተኞችን መቀበሏ ተገለጸ። እውቁ ፈረንሳዊው የፊልም ኮከብ ጄራር ዲፓርዲዬ በወሲብ ጥቃት ጥፋተኛ ተባለ። እስራኤል በጋዛ ሆስፒታል ላይ ባደረሰችው የአየር ጥቃት በርካታ ሰዎች ተገደሉ። የሚሉት የዕለቱ መረጃዎቻችን ናቸው። እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶ መረጃዎቹ እንዲደርሱ ያድርጉ። ፔፔ በመባል የሚታወቁት የቀድሞው የኡራጋይ ፕሬዝዳንት ሆሴ ሙጂካ በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 ኡራጋይን ያስተዳደሩት የቀድሞ ሽምቅ ተዋጊ የዓለማችን ድሃው ፕሬዝዳንት ተብለው የሚታወቁት በመጠነኛ አኗኗር የተነሳ ነበር። የወቅቱ የኡራጋይ ፕሬዝዳንት ያማንዶ ኦርሲ የፔፔን ህልፈት በተመለከተም በኤክስ ገጻቸው ላይ ባጋሩት መልእክት ስለሰጠን ነገር ሁሉና ለህዝብ ስለነበረ ትልቅ ፍቅር እናመሰግናለን ብለዋል። ፖለቲከኛው የሞቱበት ምክንያት በውል ባይታወቅም በካንሰር ህመም ሲሰቃዩ ቆይተዋል። በፕሬዝዳንቱ ለመኖር የመረጡበት ቀላል መንገድ ምክንያት እንዲሁም ኡራጋይ የማሪዋናን እጽ ለመዝናኛን ህጋዊ በማድረግ የመጀመሪያዋ አገር እንድትሆን ያሳለፉት ፕሬዝዳንት በላቲን አሜሪካና በመላው ዓለም ታዋቂ የፖለቲካ ሰው ሆነው ዘልቀዋል። ሰዎች የዓለማችን ድሃው ፕሬዝዳንት ብለውም ይጠሩኛል። እኔ ግን ድሃ እንደሆንኩ አይሰማኝም። ድሆች የተቀናጣ ህይወት ለመኖር የሚያግበሰብሱ ናቸው ሲሉ ተደምጠዋል። ፕሬዝዳንት ከመሆናቸው በፊት ይኖሩበት ከነበረ የገጠር መኖሪያ ቤታቸው ከስልጣን ሲወርዱ መኖር የጀመሩ ሲሆን መኪናቸውም የ1987 ስሪት የሆነች ቮልክስዋገንና በስማቸው ተመዝግቦ የሚገኝ 60 ዓመታት ያገለገለ ሳይክል አላቸው። 90% ደሞዛቸውን ለበጎ አድራጎት እንዲውል ማድረጋቸውም ይታወሳል። ባለፈው ዓመት በነበራቸው ቃለ መጠይቅም ሞት የማይቀር ነው፣ ምናልባት የህይወት ጮ ሊሆን ይችላል ሲሉ ተደምጠዋል። በሙስናም ሆነ በዲሞክራሲ ጥሰት ክስ ካልቀረበባቸው ጥቂት መሪዎች መካከል ቀዳሚው ናቸው። ኢትዮጵያ 1 ሚሊዮን ስደተኞችን በመቀበል በአፍሪካ ቀንድ ቀዳሚ የስደተኞች መዳረሻ ሀገር ሆናለች ሲል የሴቶችና ማህበራዊ ጉዳይ ሚኒስቴር ለአህዱ አስታውቋል። አህዱም ኢትዮጵያ በመቶ ሺዎች የሚቆጠሩ ዜጎቿ በተለያዩ ምክንያቶች ሀገር ለቀው እየተሰደዱ ባሉበት ሁኔታ በዚህ ልክ በሚሊዮን የሚቆጠሩ የውጭ ሀገር ስደተኞችን መቀበሏ አግባብነት አለው ወይ? ከደህንነት አንጻር ለምን በድንበሮች በቂ ቁጥጥር ማድረግ አልተቻለም? ሲል የሴቶችና ማህበራዊ ጉዳይ ሚኒስቴርን ጠይቋል። በመስሪያ ቤቱ የህገወጥ የሰዎች ዝውውር ማስተባበሪያ የተመላሽ ሴቶች ክትትል መሪ ስራ አስፈጻሚ አቶ ደረጀ ተጊበሉ በሰጡት ምላሽ ኢትዮጵያ በዓለም አቀፍ ደረጃ የወጡ ህጎችን ስምምነት በማድረግ ከፈረመቻቸው መካከል ከየትኛውም ሀገራት ወደ ሀገሯ የሚገቡ ስደተኞችን የመቀበል ግዴታ እንዳለባት ገልጸዋል። በዚህ መሰረት በተለያዩ ሰው ሰራሽና የተፈጥሮ አደጋዎች በድርቅና ተያያዥ ሰብአዊ ቀውስ ምክንያት ወደ ኢትዮጵያ የሚሰደዱ የውጭ ሀገር ዜጎች ከሌላ እንደምትሰጥ አስረድተዋል። አክለውም በድንበር ላይ የሚደረጉ ቁጥጥሮች ሙሉ ለሙሉ ለመቆጣጠር በቂ የሆነ ቴክኖሎጂ ኢትዮጵያ መታጠቅ አለባት ሲሉ አስረድተዋል። ፍልሰትን ለመቆጣጠር በቴክኖሎጂ የበለጸጉ ሀገራት ላይም የወቅቱ ፈተና ሆኖ ይገኛል የሚሉት አቶ ደረጀ ይህ በመሆኑ ደግሞ በምጣኔ ሀብት አቅማቸው የበለጸጉ ሀገራት በሚያደርጉት ድጋፍ ኢትዮጵያ መሬቷን ብቻ ለስደተኞች ማቆያ ሰጥታ ትገኛለች ሲሉ አስገንዝበዋል። የአሜሪካው ፕሬዝዳንት በሶሪያ ላይ ተጥሎ የቆየውን ማዕቀብ በሙሉ ለማንሳት ቃል ገቡ። ፕሬዝዳንት ዶናልድ ትራምፕ በሪያድ ባደረጉት ንግግር አሁን ጊዜው ሶሪያ ወደፊት ወደ ታላቅነት የምትጓዝበት እድል መሆኑን ተናግረዋል። ትራምፕ በመጀመሪያ ቀን የሳውዲ አረቢያ ቆይታቸው 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ስምምነት የተፈራረሙ ሲሆን እንዲሁም የሳውዲ ልዑላን ትሪሊየን ያወጣሉ ያሏቸውን ሌሎች ኢንቨስትመንቶች ላይ ከስምምነት ደርሰዋል። ዶናልድ ትራምፕ አገራቸው ከሳውዲ አረቢያ የበለጠ ሌላ ጠንካራ ሀገር እንደሌላት ኢንቨስትመንትን
ትኩረትን ለመሳብ ባለመው የመጀመሪያው የውጭ ሀገር ጉዟቸው ላይ ተናግረዋል። ዶናልድ ትራምፕ በመጀመሪያው የስልጣን ዘመናቸው ሳውዲ አረቢያ የመጀመሪያው የውጭ ሀገር ጉዟቸው መዳረሻ ነበረች። የአሜሪካው ፕሬዝዳንት ከዚህ በኋላ ኳታርና የተባበሩት አረብ ኤሚሬትስንም ይጎበኛሉ። አሜሪካ ለሳውዲ አረቢያ 142 ቢሊዮን ዶላር የሚያወጣ የጦር መሳሪያ ሽያጭ ለመፈጸም የተፈራረመች ሲሆን ይህም እንደ ዋይት ሃውስ ገለጻ ዋሽንግተን እስከዛሬ ከፈጸመችው ሁሉ ትልቅ የመከላከያ ትብብር ስምምነት ነው። በፕሬዝዳንቱ የሪያድ ጉብኝት ወቅት ለዓመታት በእርስ በርስ ጦርነት ለወደመችው ሶሪያ የተጣለባት ማዕቀብ እንደሚነሳ መገለጹ ሌላኛው ትልቁ ዜና ነበር። ፕሬዝዳንት ትራምፕ በሪያድ በተካሄደው የኢንቨስትመንት ፎረም ላይ በሳውዲ አረቢያ ልዑል መሐመድ ቢን ሳልማን ጥያቄ መሰረት ውሳኔ ላይ መድረሳቸውን ተናግሯል። 10 ዓመታት በፊት የተጣለው ማዕቀብ የታለመለት ኢላማ በሚገባ መምታቱን ተናግረው ነገር ግን አሁን ጊዜው አገሪቱ ወደፊት የምትሄድበት ነው ብሏል። ይህ የአሜሪካው ፕሬዝዳንት ውሳኔ አገሪቱ ወሳኝ የፖሊሲ ለውጥ ማድረጓን ያሳያል። እንደ አውሮፓውያን አቆጣጠር በ1979 የሶሪያ መንግስት አሸባሪነትን የሚደግፍ ስትል የፈረጀች ሲሆን በ2004 ደግሞ ማዕቀብ ጥላለች። በ2011 የእርስ በርስ ጦርነት ሲቀሰቀስ ደግሞ ሶሪያ ተጨማሪ ማዕቀቦችን ተጥለውባታል። ትራምፕና የሳውዲው ልዑል በኃይል መከላከያ፣ ማዕድንና በሌሎች ጉዳዮች ላይ ስምምነት ተፈራርመዋል። በደቡብ ኢትዮጵያ ክልል ኮንሶ ዞን የገዛ ፍቅረኛዋን በስለት በመጓት ህይወቷ እንዲያልፍ ያደረገው ግለሰብ እጁን ለፖሊስ መስጠቱን የኮና ወረዳ ፖሊስ ጣቢያ አስታውቋል። ግለሰቡና ነዋሪነቷ በኮንሶ ዞን ከና ወረዳ የሆነችው መምህር ተዋበች ለ5 ዓመታት በፍቅር አብረው ቆይቷል። በቅናትን አስታስቶ ወደ ስራ ልሸኝሽ ብሎም ደውሎ ከጥራት በኋላ በስለት ወቅቶ በመግደል አስክሬኗን በመደበቅ ለመሸሽ ቢሞክርም ከህግ እንደማያመልጥ አውቆ ለፖሊስ እጅ መስጠቱን ተገልጿል። ተጠርጣሪውና ሟች አብሮ አደጎችና በሙያቸውም መምህር ነበሩ። ግለሰቡ ለፖሊስ በሰጠው ቃልም ሶስተኛ ወገን ደውሎ ፍቅረኛ ከሌላ ሰው ጋር ፍቅር ጀምራለች ብሎ እንደነገረውና በዚህም በቅናት ተነሳስቶ ቂም ቋጥሮ ጥቃቱ እንደፈጸመ አስታውቋል። የመምህር ተዋበች ኩስያ ቀብር ስነ ስርዓትም በትላንትናው ዕለት ተፈጽሟል። መምህርቷ ከደብረ ብርሃን ዩኒቨርሲቲ በባዮሎጂ ትምህርት መስክ በከፍተኛ ማዕረግ ተመርቃ በታታሪነት ህዝቧን ስታገለግል እንደነበረ የሥራ ባልደረቦቿ ተናግሯል። እስራኤል ካን ዩኒስ በተባለ አካባቢ በሚገኝ ዩሮፒያን ሆስፒታል ላይ ባደረገችው የአየር ጥቃት 28 ሰዎች መገደላቸውንና በርካታ ሰዎች መቁሰላቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ አስታወቀ። የእስራኤል የጦር አውሮፕላኖች በሆስፒታሉ 6 ቦምቦችን በተከታታይ በመጣል የሆስፒታሉን ቅጥር ግቢና ዙሪያ መደብደባቸውን የአካባቢው ምንጮች ተናግረዋል። የእስራኤል መከላከያ ከሆስፒታሉ ስር በነበሩ የሐማስ አሸባሪዎች ማዘዣና መቆጣጠሪያ ላይ ትክክለኛ ኢላማ ያለው ጥቃት መሰንዘሩን አስታውቋል። በጋዛ የሚሰሩ የቢቢሲ ጋዜጠኞች በአየር ጥቃቱ ከቆሰሉ መሃል ሲሆኑ የሕክምና ክትትል እየተደረገላቸው ይገኛል። የአየር ጥቃቱ በሆስፒታሉ ውስጥ በርካታ ጥልቅ ጉድጓዶችን የፈጠረ ሲሆን ትልቅ አውቶቡስን ጨምሮ በርካታ ተሽከርካሪዎችንም አውድሟል። የዓይን እማኞች የእስራኤል ድሮኖች የሆስፒታሉ ህንጻን በመክበብ የነፍስ አድን ሰራተኞች ወደ አካባቢው እንዳይገቡ ከልክለዋል ብለዋል። ለረድኤት ድርጅቱ የሚሰሩ ዶክተር ቶም ፓቶካር ጥቃቱ ሲፈጸም በሆስፒታል ውስጥ እንደነበሩ ለቢቢሲ የተናገሩ ሲሆን ያለምንም ማስጠንቀቂያ 6 ከባድ ፍንዳታዎች ተከታትለው ሆስፒታሉን በቀጥታ መምታታቸውን ገልጸዋል። ሟቾችና ቁስለኞችም በአካባቢው ወደሚገኘው ናስር ሆስፒታል የተወሰዱ ሲሆን የሆስፒታሉ ድንገተኛ ክፍል አስቀድሞ በአየር መደብደቡን የዓይን እማኞችና ምንጮች ተናግረዋል። በዚህ ጥቃት ታዋቂ የሆነው ፍልስጤማዊው የፎቶ ጋዜጠኛ ሐሰን አስሊህ ከተገደሉ ሰዎች መካከል መሆኑ ተናግሯል። የእስራኤል መከላከያ ጋዜጠኛው ሐማስ ጥቅምት 7 በእስራኤል ላይ ባደረሰው ጥቃት ተሳትፎ እንዳለው አስታውቆ ነበር። ፈረንሳዊው የፊልም ተዋናይ ጄራርድ ዲፓርዲዬ በፓሪስ ችሎት በፊልም ሰራ ላይ በሁለት ሴቶች ላይ ጾታዊ ጥቃት ፈጽሟል በሚል በ18 ወራት እስራት ተቀጥቷል። የ76 ዓመቱ ተዋናኝ እንደ አውሮፓውያን አቆጣጠር በ2021 በፊልም ሰራ ላይ በሁለት ሴቶች ላይ ጾታዊ ትንኮሳ በሚል ክስ ቀርቦበታል።
ዲፓርዲዮ የተከሰሰበትም ክስ ውድቅ አድርጓል። በፓሪስ የሚገኘው ፍርድ ቤት ከሴቶቹ አንዷ የሆነችው አሜሊ የተባለች ዲዛይነር ወጥ የሆነ ማስረጃ ስታቀርብ ከጊዜ ወደ ጊዜ እየተለዋወጡ መምጣቱን አረጋግጧል። በተጨማሪም ሳራ የምትባል ረዳት ዳይሬክተር ላይ ጥቃት በማድረስ ተከሷል። ፍርዱን ለመስማት በፍርድ ቤቶች ተዋናኙ ያልተገኘ ሲሆን በምትኩ በአዞሬስ ውስጥ በፊልም ቀረጻ ላይ ነበር። የተከሰሰበት ጥቃት ሎስ ቮልትስ የተሰኘ ፊልም ሲሰራ በፈጸመው ድርጊት ነው። ለአንጋፋው ተዋናኝ የዝናው ጀንበር እያዘቀዘቀ መምጣቱንም ያሳያል ተብሏል። ይህ በጾታዊ ጥቃት ክስ የመጀመሪያውም ክስ እንዳልነበረ ተገልጿል። ሌሎች በርካታ ሴቶችም በመገናኛ ብዙሃን ተመሳሳይ ውንጀላ አቅርበዋል። ያስገድዶ መድፈር ወንጀል ወደፊት ለፍርድ ሊቀርብ ይችላል ተብሎም ይጠበቃል። አቃቤ ሕግም የታገደ የ18 ወራት እስራት እንዲሁም 20,000 ዩሮ ቅጣትና በወሲብ ወንጀል ዝርዝር ውስጥ የተዋናኙ ስም እንዲመዘገብ ጠይቋል። ቻይና የዋጋን 4020 ስትል የሰየመችውን የርቀት ዳሰሳ ሳተላይቶች በሰሜን ቻይና ከሚገኘው ታይዋን ከተባለው የሳተላይት ማስመንጠቂያ ማዕከል ወደ ህዋ አስመነጠቀች። ሳተላይቶቹ የኤሌክትሮማግኔቲክ አካባቢን ለመለየትና ተዛማች መረጃዎችን ለመሰብሰብ ይጠቅማል ተብሏል። ከሳተላይቶቹ የሚገኙ መረጃዎች ለሳይንሳዊ ምርምርና ለሌሎች በርካታ ዓላማዎች ጥቅም ላይ ሊውሉ እንደሚችልም ተገልጿል። ተጨማሪም አዲስ የጠፈር ቴክኖሎጂዎችን ለመሞከርና ለማዳበር ጥቅም ላይ እንደሚውሉ ተጠቁሟል። ካር ግሎባል ኔትወርክ እየተላለፈላችሁ የሚገኘው የዕለቱ መረጃዎች እዚህ ላይ ያበቃል። እንደተለመደው ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ መረጃዎቹ በፍጥነት እንዲደርሱ ያድርጉ።